ትናንትና ያለው ነገር ምንድን ነው እያላችሁ ነው። እዚህ ጋር አሁን አዳዲስ ሰዎች ምንድን ነው የተፈጠረው ስትሉ ሀጂ አወል እንግዲህ የዳሯቸው እነዚህ ሐላል ሆም የሚባሉ ናቸው። ለዚች እህታችን የዳሯት እንግዲህ ከሀጂ አወል ጋር እንግዲህ ሚዲያ ላይም ወጥተው ቪዲዮም ተለቀዋል። የእነሱ ቤች ላይ በቲክቶክ በዩቱብ በምናም ተለቀዋል። ሁሉም ዓለም የሰማው ያየው ነው። አሁን ደግሞ እኔ ትናንትና ቪዲዮ ከትናንት ወዲያ ሰርቼ እህቶች ጥንቃቄ አድርጉ፣ እዚህ ሶሻል ሚዲያ ላይ ጋብቻ ይቅርባችሁ፣ በኋላ እንዳትጎዱ እህቶች ያዳራ፣ በኋላ ስትጎዱ እኔ ጋር ነው የምትመጡት፣ ይሄ ነገር አስቡበት ብዬ ኮሜንት ላይ በእኔ የደረሰ በማንም አይድረስ ብለው ሀጂ አወል ጻፉ። እኔ ደግሞ ይሄ ነገር ግራ ገብቶኝ ምንድን ነው ሀጂ አወል ለምን ምን አጋጠሙት ታመዋል ምን ሆኑ ስለ አይ ሙቤ ተው እባክህ ልጄ ብለው ትናንትና ስልክ ደውለው ሲነግሩኝ በጣም ነው የደነገጥኩት። በጣም ያሳዝናል ስላቸው እኔ አሁን ለሕክምና ህንድን ያለሁትና ግን ለእህቶች ለልጆቼ መልእክት ማስተላለፍ እፈልጋለሁ፣ ጥንቃቄ እንዲያደርጉ ሙቤ እውነትህ ነው አሉ። እሺ ብዬ በስልክ እያወራቸው መልእክት አስተላለፉ። ይህን የተፈጠሩ ብለው ካስተላለፉ በኋላ እነሱ ደግሞ ልጅቷን እንግዲህ ተለያይተው እሷ ወደምትኖርበት ሀገር ሄዳለች። አምጥተዋት ካለችበት እኔ ያለችበትም እዛው አዲስ አበባ መስለኝ ቤት እንዳለች አላውቅም፣ ግን አምጥተዋት ዛሬ ሚዲያ ላይ አቀርበዋት ስትናገር ነበር ልጅቷ። እንግዲህ ኡስታዝ ካልሰሙት አንዴ ብቻ አንድ መልእክት ላሰማና ኡስታዝ እንዲሰሙት እንግዲህ ልልቀቁ አንዴ። አለይኩም ወራህመቱላሂ ወበረካቱ። ሙቤ እንዴት ነህ? ሰላም ነው። ላይቭ ስትገባ ምናልባት ኢብኑ አረብ ኡስታዝ ኢብኑ አረብ እና ሀያት ጀማል ሙሉ መረጃ ስላላቸው ላይቭ ላይ ከመጡ አስገባቸው። ከመጡ እነሱን ማስገባቸው ብዙ የውስጥ ድምፅም ሳይኖራቸው አይቀርም። ከመጡ አስገባቸው። ኢብኑ አረብ እና ሀያት ጀማል ከመጡ አስገባቸው ኢንሻአላህ። አንተ እንቅልፍ ላይ ነው መሰለኝ እናንተ ጋቢ ማታ ነው በተመቸ ሰዓት እንግዲህ እኔ ያመመኝ ነው ውስጥ በጣም ያፈነኝ ነው መናገርም አልቻልኩም እና ከቻልኩኝ ኢንሻአላህ ይገባለሁ። ሚችል አይመስለኝም። ኡስታዝን ኢብኑ አረቡና ሀያትን አንዳንድ ነገር ጠይቃቸዋለሁ። ልጅቷንም የምታውቋት ከሆነ ትምጣና እዚሁ ያለችበት እንጠይቃታለን። እኔ ቪዲዮ ላይ እንዳየሁት ከሆነ እሷ እንዲህ በይ ተብላ ነው እያለች ያለችው። ቪዲዮን ቅድም እህቶች ሼር አድርገውልኝ ከስራ ስመጣ አይቼው ነበርና ታዛ እንዲህ በይ ስትናገር እሷ የፈለገችውን መልእክት አይደለም የምታስተላልፈውና ስለዚህ እሷንም የምታውቋት ከሆነ እንጠይቃታለን። ከፈለገች መምጣትም ትችላለች። በመቀጠል ኢንሻአላህ ኡስታዝ ኢብኑ አረቡ አሉ፣ ሀያት ጀማል አሉ። ይሄን ደግሞ ሁለቱ መልእክት እዚህ እንዲያስተላልፉ እንደሰማችሁት መልእክት አስቀምጦልኛል። ሀጂ አወል በአሁኑ ሰዓት ላይ ህንድ ላይ ለሕክምና ሄደዋል። በጣም ታሟል። እንግዲህ እኔም አላወቅኩም ነበር። አላህ እንግዲህ ሁላችን በመጀመሪያ ዱዓ እናርግላቸው፣ አላህ አፊያቸው እንዲመልስላቸው። እኔ አላወቅኩም። ይሄን ኮሜንት ቪዲዮ ባለፈው የሰራሁት ላይ እህቶች የተጠንቀቁ፣ ይሄ ሶሻል ሚዲያ ትዳር ይሄን ቦክስ ላይ ሂዶ ይሄ ጅንጀና ትዳር ይቅርባችሁ ብዬ ቪዲዮ እንደማን ለእህቶቼ ጥንቃቄ እንዲያደርጉ እንዳይጎዱ። ብዙ ጊዜ ታውቃላችሁ እህቶቼ ይሄው ነገር ሲሆኑ እኔ ጋር እየመጡ ነው ሸኳ፣ በኋላ እኔ ጋር መታችሁ እንትን እንዳትሉ፣ ግን አስቀድሜ ጥንቃቄ። ከዛ እነሱ ልክ ይሄ መልእክቴን ሲያዩ ሀጂ አወል በእኔ የደረሰ በማንም አይደረሳሉ። እኔ ሀጂ አወል ኸይር ምንድን ነው እንደዚህ ጻፉት ብዬ ጻፍኩላችሁ። አይ ሙቤ በስልክ እናውራ አሉኝ። ያለውን ነገር አስረዱኝ። አብሽሩ ኢንሻአላህ ኸይር ነው ምናም ስላቸው አይ እኔ በእኔ ልጆች ላይ እንደዚህ እንዲደርስባቸው አልፈልግምና መልእክት አስተላልፋለሁ ሲሉኝ መርሐባ ተናገሩ ብዬ በስልክ ኔት አላስገባም ብሏቸው በስልክ መልእክት አስተላልፎ ትናንትና ማለት ነው። ይሄ ነገር ካስተላልፎ በኋላ ልጅቷን ካለችበት አምጥተው ቪዲዮ ሰርተው ለቃቸዋል በቤቷ ላይ። ግን ሀጂ አወል ደግሞ ይሄን ጉዳይ በደንብ የሚያውቁት ሁለት ሰዎች አሉ ብለዋል፣ ሀያት ጀማልና ኡስታዝ ኢብኑ አረቡ። ኡስታዝን ምጠይቃለሁ፣ ከዛ ደግሞ ሀያት ጀማል ጠይቃለሁ። ባለ ጉዳዩም እሷም ካለች ትምጣና በሰነሳት ወይም ስልክ ፈልገን ደውለን ያለውን ነገር ከእሷ እንሰማለን። ከሻልን ደግሞ ሀጂ አወል ጋር ስልክ ደውላለን። ለምን ይሄ ነገር መቆም አለበት። ይሄ የሶሻል ሚዲያ ትዳር አያዋጣም። እህቶች እባካችሁን ጥንቃቄ አድርጉ። ያኔ ሲያጋቧቸው በፍጥነት እንዳጋቧቸው ግን ሀጂ አወል እንደተናገሩት ትናንትና በተደጋጋሚ እነሱ ጋር ሲፈልጓቸው ነበር። ይሄን ጉዳይ ለመፍታት ምንም ስልክ ማያነሱልኝም ነበር ብለዋል፣ ብዙ ነገር ብለዋል። እና ትናንትና ሀጂ አወል የተናገሩትን ሁላችሁም እዚህ በግልጽ ሰምታችሁታል አይደል? እነዚህ ሰዎች እንግዲህ ላይፍ ገብተው እኔ ለራሴ ጥያቄ ያለኝ አንድ ሰው
ቢሮ ተከራይተው ምን እያለ የተለያየ ቦታ እየሄዱ እነዚህ ሰዎች ለራሳቸው ማያገኙት ጥቅም ከሆነ ታዲያ እንዴት ነው ይሄን ሁሉ ወጪ የሚሸፍኑት? ብዙ ነገር እኔ በውስጤ ጥያቄ አለኝ። ስለዚህ አንድ ቀን የምጠይቀውና ይሆናል። ለማንኛውም አሁን እኛ ዛሬ ጉዳያችን የሀጂ አወል ነው። ስለዚህ የሀጂ አወል ጉዳይ ደግሞ እነዚህ ሁለት ሰዎች እኔ ጋር ጋር ያሉት በደንብ ያውቃሉ፣ ይናገራሉ እውነቱን ሐቂቃውን። ከእነሱ ምን ሰማ ይሆናል እህቶቻችንን እንድንጠብቅ። ስለዚህ የእኛ ሴቶቻችን ሚዲያ ላይ ወጥተው እንደዚህ ማንም እንዲጫወትባቸው አንፈልግም። በኢንቦክስ ከዛ በኋላ እንደ ጥሩ መስሎ ስንቱ አለ ሙስሊም ሳይሆን በሙስሊም ስም መጥቶ ላገባ ፈልጋለሁ ብሎ እዚህ ጋር ቁጭ ሚል ስሙን ቀይሮ ሙስሊም ሳይሆን ከዛ በኋላ ልጅቷን ይታወቃታል። የፈለገውን ነገር ካረገ በኋላ እኔ እኮ ሙስሊም አይደለሁም አይደል? የፈለገውን ነገር ካገኘ በኋላ እንደዚህ ነገር አለ። እህቶቻችን ጥንቃቄ እንዲያደርጉ እንፈልጋለበት። ላይፍ ላይ ተቆጭ ተብሎ ሴቶችን ወንዶችን እያስገቡ አንቺ ምንድን የምትፈልጊው እኔ ምንድን የምትፈልጊው፣ ይሄ ነገር ስቶፕ ስቶፕ ስቶፕ። ኡስታዞች ዳዮች እየወጡ በዚህ ጉዳይ ላይ በደንብ መሰረት አለበት። ገባችሁ? ሴት ልጅን የሚፈልጋት ቤቷ ሄዶ በሮን አኳክቶ ወልይ አምራላት ወልያዋን አምር ጠይቆ በተከበረች እንደተከበረች በክብሯ ይዘው ትሄዳል። ነገ ሲጣሉ ልክ አሁን በሀጂ አወል ላይ ደረሰው አይሆንም። ገባችሁ? በሶሻል ሚዲያ ላይ ተጋቡ፣ በሶሻል ሚዲያ ላይ ተፋቱ። ይኸው ቪዲዮቸው ተለቋል አይደል? አዎ፣ እናንተም ነገ እንደዛ ነው የምትሆኑት። ስለዚህ ይሄ ነገር መቆም አለበት። ደርሰናል። 20 ሺህ የቀረን ሙሏት። በቀጥታ ወደ ጥያቄያችን እንሄዳለን። እሺ፣ ስለዚህ እህቶቼ ጥንቃቄ አርጉ፣ ጥንቃቄ አርጉ፣ ጥንቃቄ አርጉ። ለምንድን ነው ዛሬ ትናንትና ሀጂ አወል ከተናገሩ በኋላ በዚህ ፍጥነት ልጅቷን አምጥተው እንድትናገር ያደርጓት? ለምንድን ነው ልጅቷ ስትናገር የምትፈልገውን አይደለም የምትናገረችው፣ የምትጠየቀውን ይሄን እኛ እንጠይቅሻለን፣ ይሄን መልሺ። ልጅቷ እኮ እውነት ካለ ምንድን ነው የተከሰተው ተብላ እድል ትሰጧት የፈለገችውን ትናገራለች አይደል? እሷ የተጠየቀችውን ብቻ ነው እዛ ጋ ቪዲዮ ላይ የመለሰችው። ገብታችሁ ቪዲዮ ማየት ትችላላችሁ፣ አሳያችኋለሁ በኋላም፣ ችግር የለውም። ስለዚህ ጥንቃቄ አርጉ። ይሄ መንገድ ትክክል መንገድ አይደለም። ሀያት ጀማልና ኡስታዝ ኢብን አረቡን ላመሰግን እፈልጋለሁ። እንግዲህ ይሄ ጉዳይን በደንብ እኛ እናውቃለን። በዚህ ጉዳይ ላይ የምናስተላልፈው መልእክት አለ። ምን እንደሆነ እኔ አላቅም። እኔም እንደናንተ ነክ የምሰማው ከዚህ በፊት ውስጥ አላናገርኳቸውም። እኛም አንታወቅም፣ ለመጀመሪያ ጊዜ ነው። እዚህ ጋር በውስጥ ተነጋግረን ተመካክረን አይደለም። አላህ ሻሂድ ነው። እኔ ኡስታዝም ውስጥ አልናገርኳትም፣ ሀያት ጀማልም አልናገርኳትም። በዚህ ነገር ይመሰክራሉ። ሀጂ አወል ሂዱ ሙቤ ጋር ያለውን ነገር መልእክቱን ሐቁን ተናገሩት ብሏቸው እኔ ጋር መጥተዋል። ስለዚህ ያለውን ነገር ከእነሱ የምንሰማ ይሆናል ኢንሻአላህ። ቢስሚላህ ወሰላቱ ወሰላም አላ ረሱሉላህ። ሰላሙ አለይኩም ወረሕመቱላህ ወበረካቱ። እንግዲህ ሐባይቢ አሁን እድሉን ለኡስታዝ ኢብን አረቡ ሰጣለሁ። ሰላም አለይኩም። ወዓለይኩም ሰላም ወረሕመቱላህ ወበረካቱ። ሙቤ እንዴት ነህ? ደህና ናችሁ? ሁላችሁም ጀሚዓን እንኳን ደህና መሻችሁ። ይሰብሰብ ጀማው በደንብ ይሰብሰብ ኢንሻአላህ። ጊዜ አለን። ያው እኔ ከሽምግልናው ጀምሮ ጉዳዩ ላይ አለሁኝ። እሱንም ደውዬ አደባባይ መውጣት እንደሌለብንና እምቢ ካለ ቪዲዮ መስራት እንደምችልና ጉዳዩን ለህዝብ እንደማቀርበው ነገርው ሽምግልናውን አይደል እንዲገኝ ያደረኩት እኔ ነኝ። በዚህ ጉዳይ ላይ በማንም ወደ ማንም ሳይድ አልይዝም። ሁለቱንም ሚዲያ ላይ ነው ያወቅኳቸው እና ያው ላ ተኸፊላሂ ለውመተ ላኢም ነው። ለአላህ ብለህ በምትሰራው ለአላህ ብለህ በምታደርገው ነገር የወረኞችን ወሬ አትፍራ ነው ያሉት ነብዩ አለይሂ ሰላቱ ወሰላም። እዚህ ጋር የመጣ ነው ለሐቅ ነው። ሸሃደት ዙር ወቀውል ዙር እንግዲህ አላህ ዘንድ ምን ያህል እንደሚያስጠይቅ ሁላችንም እናውቀዋለን። በማያውቁት ነገር ላይ በውሸት ምስክርነት መውጣት እንግዲህ አላህ ዘንድ ቅጣቱ ምን ያህል ከባድ እንደሆነ ሁላችንም እናውቀዋለን። ከልጁ ጋር ፐርሰናሊ ምንም የሚያገናኘን ነገር የለም። ምንም አይነት ግላዊ ጸብ የለንም። ግን ያው ሰዎች ሲዘለም ነብዩ አለይሂ ሰላቱ ወሰላም እንሱር አኻከ ኢን ካነ ዛሊመን አው መዝሉመን ብለዋል። ወንድምህን እርዳው በዳይም ሆኖ ስታገኘው ተበዳይም ሆኖ ስታገኘው ወንድምህን እርዳው አሉ ነብዩ አለይሂ ሰላቱ ወሰላም።
ሰሃባው በዚህ ጊዜ ያ ረሱላህ አንሱሩሁ ኢንካነ መዝሉመን ተበዳይ ከሆነ እርዳታን አቀርብለታለሁኝ፣ ነገር ግን በዳይ ሆኖ እንዴት ነው እርዳታን ለሱ ማቀርብለት ብለው ሰሃባው ሲጠይቃቸው እንተምነዐሁ ሚነ ዙልም አሉ ነቢዩ ዓለይሂ ሰላቱ ወሰላም፣ ሰዎችን ከመበደል ሰዎችን ላይ ከሚያደርሰው በደል ልታስቆመው ነው በማለት ተናግረዋል። ያው ዙልምን በማስቆም ንያ ነው እዚህ የተገኘ ነው እና ኢንሻአላህ ሰዎች እንዲማሩበት ለሰዎች ትምህርት እንዲሆን እንትባህ እንዲሆን ሁላችንም ኢንሻአላህ የምናውቀውን ሀቅ ነው የምናገረው። በሽምግልናው ላይ ያው እሳቸው በተጣሉ ሰዓት በእያንዳንዱ ሂደት እኔ ነበርኩኝ። እሷ ቤት ለቃ ከወጣች ጊዜ ጀምሮ እኔ በቦታው ላይ ጉዳዩን እየተከታተልኩ እሱንም ሳኒ የሚባልንም ልጅ እያናገርኩኝ፣ ያው ሁለት ናቸው። አንተ ምናልባት ስለሱ አታውቅ ይሆናል። ዋናው የጉዳዩ አቀናባሪና የጉዳዩ አቀናጅ ሳኒ የሚባል ልጅ ነው እና ሁለቱንም አናግሬያቸዋለሁኝ በሽምግልናው ሰዓት ላይ። ኢንሻአላህ የምናውቀውን ነገር እንናገራለን። ታብታብ አድርጉ፣ ሼር ኮፒ ሊንክ አድርጉ። ኢንሻአላህ ሰው እንደዛ ከሆነ ትናንትና እሷ የተናገረችውን በአጭሩ ላሰማቸው። ምንድን ነው እየተከሰተው እያሉ ነው። መርሐባ ላይቭ ላይ አንዳንድ ነገሮች ሲዘዋወሩ ነበረ እና በሱ ምክንያት ነው የተሰባሰብነው። እንደዚህ መልስ ለመስጠት ያክል የተሰባሰብነው። ኢንሻአላህ ከአጠገቤ የቀድሞዋ የሀጂ አወል ባለቤት የሆነችው አይሻ ትገኛለች። እንዲሁም የሀላል ሆም ማናጀር የሆነው ጀማል ይገኛል እና በዛ ጉዳይ ላይ መልስ ለመስጠት ያክል ነው። ኢንሻአላህ ጀማል ተፈደል። مرحبا خير ان شاء الله. السلام عليكم ورحمه الله تعالى وبركاته يا جماعه الخير እንዴት ናችሁ? ዛሬ የቀድሞ የሀጂ አወል ባለቤት የሆነችው አይሻ ሰብሪ ጋር ነው የምንገኘው። خير ان شاء الله ትናንትና በአንዳንድ ሚዲያዎች ላይ ላይቭ ላይ በአንዳንድ ሚዲያ አይደለም በእኔ ሚዲያ ነው በሙቤ ሚዲያ ነው ማለት ትክክል መናገር ነው የተከሰተው። በሙቤ ሚዲያ ላይ በእኔ ላይ ቀርበው ነው ሀጂ አወል ትናንትና ያስተላለፉት። የሆነ ነገር ሲዘዋወር አይቻለሁ። ሀጂ አወል እንደተረዳሁት እኛ አስገድደን እንዳጋባ ናቸው፣ እንዲሁም ሳይፈቅዱ ፍላጎት ሳይኖራቸው እኛ አስገድደን እንዳጋባ ናቸው አይነት ሆነው ነበር ሲያወሩ የነበሩ ሲተቹ የነበሩት። እኛ ትልቅ ሰው ናቸው ብለን እድሜያቸው ገፋ ያለ ነው፣ ልጃቸው ትሆናለች፣ ልጆች አላቸው። አሁን ለማንኛውም አይጎዷል። እሷ የምታወራውን እንስማ። ማንንም ያስገደደ ሰው የለም፣ ሁለታችን የጨረስነው። ኸይር ኢንሻአላህ ከተጋባችሁ በኋላ ያው እንግዲህ እሷ የምትጠየቀው ያጋባናችሁ ወይስ ራሳችሁ ተዋዳችሁ ነው? ይሄን እስኪ ለማህበረሰቡ አንዳንድ ነገር ባያቸው እስኪ። አረ እኛ ተዋደን ነው፣ ማንም አላስገደደንም። ማንም ቢሆን እዚህ ጋር ተዋደን ነው ለተባለው ነገር እኔ እንደሰማሁት ከሆነ ለኸይር ስራ የሆነ ኸይር ስራ ለመስራት ሀጂ አወል እዛ በሄዱበት እንደ ድንገት ነው የዛን ቀን ተዋውቀው የዛ ቀን የተጋቡት። እኔ እንደሰማሁት ከሆነ እንደማውቀው ከሆነ ማለት ነው እንጂ የትኛው ጊዜ ተገናኝተው ነው ተዋውቀው በደንብ ተዋደው ተጋብተው የተባለው ነገር እዚህ ጋር አንድ ትክክል አይደለም። አንደኛ ነገር ለበጎ ስራ በሄዱበት የሆነ እኔ ያው ውጭም ስላደኩ የት እንደሆነ አላውቅም። ለበጎ ስራ በሄዱበት በዛ ሰዓት ነው እንግዲህ እቺ ልጅን እንግዲህ ካልዳርን ብሎ ለሀጂ አወል የዳሩላቸው ማለት ነው። እሺ ሀጂ አወል ትናንትና እንደተናገሩት እኛ ተዋደን ከጨረስን በኋላ ነው እኔ ቪዲዮ ልስራ ብለህ ነው የለመንከው። እናም ደግሞ ቪዲዮን ስትሰራ ደግሞ ወጪ አውጥተህ ነው ቪዲዮ የሰራኸው። ስለዚህ አሁን እዚች ጋር እሷ የምትናገረው ለማን ነው? ለእነሱ ነው። ቪዲዮ ሰርተህ ወጪ አውጥተህ ወጪ እንዳወጣው ከራሴ ይሄን እንዳረኩኝ ተናገሪ ተብላ ነው። ለምን እዚች ጋር መጠየቅ እሷ ራሷ ነበር መናገር የነበረባት። እኔ እንደ አንድ ሚዲያ ሰው አውቀዋለሁ። ራሷ ነበረ እኔና እንደዚህ ነው የተከሰተው እንዲህ ብላ ነበር መናገር የነበረበት። ግን በይ ተብላ ነው። ያስታውቃል። ሁሉ ወጪ ሸፍነህ ነው እንጂ ምንም ነገር እንትን ያልከው ነገር የለም እንጂ ለምን ታስገድዳለህ? ማንንም አላስገደድክም። እኔንም እሱንም ተዋደን ነው ሁሉ ነገር። በየትኛው ጊዜ ነው የተዋደዱት? በየትኛው ጊዜ እዛ ለስራ በሄዱበት በጎ ስራ በሄዱበት ጊዜ ነው ልጅቷን አግባ ብሎ ያገቧት ማለት ነው። ተዋደን ነው ምን የሚለው እሱ ላይ እኔ እንጃ አላሁ አለም። ከጨረስን በኋላ ነው ቪዲዮ ልስራ ያልከው።
በእርግጥ አዎ ነበር፣ ካንተም ነበር፣ ሳኒም ነበር። እኔም ሳኒ ቤት እየሰራሁኝ ነበር። በዛ ነው የተገናኘ ነው። እዛው አለቀ ሁሉም ነገር። ካለቀ በኋላ ቪዲዮ ሰራ፣ አለቀ። ማንንም ያስገደደ ሰው የለም። ሀጂም ቪዲዮ እንዳሰራ ብየዋለሁ ሲሉ ነበር ትናንትና። ቪዲዮ እንዳሰራ ብለውት ነበር መሰለኝ። ይሄ ነገር አልፈልጉም ነበር መሰለኝ። ታችን የጨረስነው ኸይር ኢንሻአላህ። ከተጋባችሁ በኋላ እዛ ሀገሩ ላይ ከወሰደች በኋላ ምንድነው የደረሰብሽ? ምንድነው ያደረገች? ለዚህ ፍች የሚሆን ምክንያት እስኪ አንዳንድ ነገር በይኝ። ምን በደለሽ? ምን አደረገች? እሱን ነገር እስኪ አንቺስ ምን አጥፍተሻል? እሱን ንገሪኝ። እንጃ ወላሂ እኔ ሰው ነኝ፣ ላጥፋ እችላለሁ ወላሂ። ግን ባጠፋም ደግሞ እንጃ ያክል ወላሂ ያክል ብድል የሚያደርስ ጥፋት አላጠፋውበትም። ምንም ያጠፋውበት ነገር አይኖርም። ብቻ አላሁ አለ ወላሂ ሰው ነኝ፣ ላጠፋ እችላለሁ። ግን ከወሰደኝ በኋላ ወላሂ እንጃ በጣም የተበደልኩኝ በጣም ልጆች የሆነ ነገር ሲያጥፉብኝ ሀጂ እንደዚህ ብዬ ስነግረው ወላሂ ዞር ብሎ አያየኝም። ዝም ብሎኝ ነው የሚወጣው። በረመዳን 15 ቀን በጠቅላላ አኩርፎኝ እንዴ። ከዛ በኋላ ለእህቴ እንደውዬ እንደዚህ ምናምን ሲላት ወላሂ አንቺ ጥፋተኛ። እንግዲህ ቪዲዮ ሙሉ መስማት ትፈልጋላችሁ? አሁን ወደ ገደለው እንሂድ። አሁን እንግዲህ ሀጂ አወል ኢብን አረቡና ሀያት ጀማል ቅሳውን ያውቁታል ብላለች። እሷ ብዙ ነገር የተናገረችዋል። ግን እዚህ ጋር እሷ በይ የተባለችውና እንደምትናገር ነው የሚታየው። ከፈለጋችሁ አሰማችኋለሁ። ቪዲዮ ረጅም አይደለም፣ ይሄን ያህል ይጨርስላችሁ። አሁን አናግሪያቸው ማለት ነው። እኔ ጥፋተኛ ሁኝ ወላሂ ይቅርታ ጠይቄ ምንድን ነው ያጠፋው? ወላሂ ወንድሞቼ ሲደውሉ ለምን ይደውላሉ ብሎ ይቆጣኛል። እህቴ ከደወለች ለምን ደወለችልሽ ብሎ ይቆጣኛል። ብቻ እንጃ አላቅም። በጣም ከባድ ነው። ይህን መተቸት ጥሩ አይደለም። ሰውን መተቸት ጥሩ አይደለም። ማንም አያስገድድም። ማንም እኔ ቤተሰቦች ወላሂ ምንም። በነገራችን ላይ ትናንትና ሀጂ አወል ስለሷ ምንም ክፉ ነገር የተናገሩት ነገር የለም። የተናገሩት ስለ ጋብቻ ዋናው አጀንዳ ሙባረክ፣ ዋናው አጀንዳ ይሄ ነው። እሳቸው ስለሷ ምንም አይነት ነገር፣ ምንም አይነት ክፉ ነገር፣ ምንም አይነት ገለጥ፣ ምንም አይነት ሸክዋ አላቀረቡም። ሁላችንም ልንይዘው የሚገባ ፖይንት ይሄ ነው። እሳቸው እሷ ላይ ምንም አይነት ጥፋት፣ ምንም አይነት ጉለት አልተናገሩም። የተናገሩት ምንድን ነው? አሳሰን ተዋውቀን ነው ተገናኝተ ነው የሚባለው ነገር ውሸት ነው። ምክንያቱም ልጅቷ ሳኒ የተባለው ልጅ ቤት ነው የምትሰራው። እሳቸው የመጡት ደብረ ብርሃን ለተፈናቀሉ ሙስሊም ወገኖቻችን ገቢ ማሰባሰቢያ ለመስራት ነው የመጡት። ለዛ ጉዳይ በመጡበት ሻንጣቸውን የደበቁት እንዳይመለሱ ማለት ነው። ትንሽ ቆይተው ይሄዳሉ በማለት ሳኒ ቤት አሳርፈዋቸው ሻንጣቸውን የደበቁት። ጉዳይ የሆነው እንደ ድንገት ነው። ግን ቢአይ ضغطን ማንም ሳያስገድዳቸው ጋብቻው ላይ ገብተዋል። ግን አዋክበው ነገሩ ላይ በደንብ ሳያሰቡበት ይህ ነገር ተከሰተ። ከዛም በኋላ ምንድነው የሆነው? ከዛ ቦታ ላይ ተነስተው ወደ ቤት እየሄዱ እያለ ቪዲዮን ለቀቁት። ከዛ እሳቸው ምንድነው ያደረጉት? እሷን ጥለው ይህንን ቪዲዮ ከሚዲያ እንዳይታይ ማታውን ወደ ዲላ ነው ጉዞ የጀመሩት። ልጆቼ ከሚዲያ እንዲያዩ አልፈልግም፣ ውስታሴ ሄጃለሁኝ። ይህን ነገር ከኔ ነው መስማት ያለባቸው። ሚዲያ ላይ ሳይሰሙ ያለ ፍላጎቴ ቪዲዮን ለቀውብኛል። ስለዚህ ይህን ጉዳይ ቶሎ ሄጄ ማስረዳት አለብኝ በማለት እሳቸው ቀጥታ እሷን እዚህ በመተው ወደ ዲላ ነው የሄዱት። የመጡት ለምንድን ነው? ለደብረ ብርሃን ለተፈናቀሉ ሰዎች ገቢ ማሰባሰቢያ ለማድረግ ነው የመጡት። ዋናው ነገር መያዝ አለብን ይሄ ነው። ተዋደን ተፈላልገን የሚለው ውሸት ነው። ሳኒ ቤት ነበረ የምትሰራው። በእነሱ ግፊት እንዲጋቡ ተደረጉ። ያው ልጅ አይደሉም፣ ፍላጎቱ ነበራቸው፣ ተጋብተዋል። ነገር ግን እያንዳንዱ ከላይ ከስር ሲሰራ የነበረው ሴራ ሀያት በበለጠ ታውቀዋለች። ልጁ ከእሷ ጋር ያወራ ስለነበረ እኔ ደግሞ እሷ ከጠፋችበት ጊዜ ጀምሮ የነበረውን ሁኔታ እየደወሉ ይነግሩኝ ነበረ። እሱንም ደውዬ አናግሬዋለሁ። ልክ እሷ ከቤት እንደወጣች ይሄ መሳፈሪያ ሰጥቶኝ እንደዚህ አድርጎኝ የሚለው ውሸት ነው። ከቤት ሻንጣዋን ይዛ ጠፍታ ወጣች። አሁን ይህን ነገር እሳቸው እንደውም አልተናገሩትም። እኔ ምንድን ያልኳቸው የማታውቀው ሀገር ላይ ሰው ሀገር ላይ ስለወሰዷት ምን ይሆናሉ? ተጠያቂ እርሰው ነው የሚሆኑት። ስለዚህ 24 ሰዓት ሲሞላ ጠብቀው ሪፖርት አድርጉ
ብያቸው ሄደው ሪፖርት አደረጉ። ከዛም በኋላ እሷ ግን ምንድን ነው ያለችው ኡስታዝ ቪዲዮ ላይ ያለችው? እኔ እንደውም በቃ እቃሽን ይዘሽ ሂጂ ብለውኝ ከቤት ለቅቄ ወጥቼ ልሳፈር ብዬ ከዛ በኋላ አሰብኩትና ተመለስኩኝና የሆነ ሱቅ ሂጄ ደወልኩላችሁ። በቃ ሀጂ እመለሳለሁ ብዬ ስደውላቸው አትምጪ በቃ እቃሽን ይዘሽ ሂደሻልና በዛው ሂጂ ብለውኝ አሉኝ። ከዛ ባለሱቁ አዝነው እንደገና ልደውልልሽ ስለኝ አልደውል አልኩት። እንደዛ ነው ያለችው። በፍጹም ይሄ አሁን እዚህ መታ ማውራት ትችላለች። ይሄን አሁን እሷን ሚዲያ የለቀቁ ሰዎች እሷን የሚከታተሉ ሰዎች ምክንያቱም እኔ ነገ እህት አለኝ እናት አለኝ እንደዚህ አይነት መጥፎ ምስክር መስጠት አልፈልግም። ሀታ ፖሊስ ጣቢያ ሄደው ሪፖርት እንዲያደርጉ ያደረግኳቸው እኔ ነኝ። ምክንያቱም ከዲላ እስከ አዲስ አበባ 400 ምናምን ኪሎ ሜትር ነው። በመሀል ላይ የሚፈጠር ነገር አይታወቅም። የሆነ ነገር ብትሆን እሳቸው ነው የሚጠይቁት። ስለዚህ ልክ 24 ሰዓት ሲሞላውት ሄደው ሪፖርት አድርጉ። ከዛም በኋላ ቤተሰቦቿ ከ5 ቀን በኋላ እንደመጣችና እነሱ ጋር እንደሆነች አሳወቋቸው። እሳቸው በሷ ላይ ምንም አይነት ሸክዋ አላቀረቡም፣ ምንም አይነት ቅሬታ አላቀረቡም። ሰው ተግባብቶ እንደሚገናኝ ሁላ ተግባብቶ መለያየት ይችላል። ከዛ ግን አዲስ አበባ መጥተው ከ10 ቀን በላይ ነው ሁለቱም ሳኒም እሱም ስልክ አላነሳ ብሏቸው ጉዳዩን የጀመራችሁት እናንተ ናችሁ፣ እባካችሁን ጨርሱልኝ፣ አንተ ጋር የምትሰራ የነበረች ልጅ ነች፣ አንተ ጋር ኻዲም የነበረች ልጅ ነች ተብሏል። አያውቁም ነበር እሱ ራሱ ማለት ነው፣ እኛ የነገርናቸው። ስለዚህ ይህን ጉዳይ ያዝልኝ ብለው ሲሉት ሁለተኛ ስልኬ ላይ እንዳትደውል፣ ስልኬ ላይ የምትደውል ከሆነ እማደርግህን አታውቅም በማለት ማስፈራራና እንደዚህ ለሀጂ አወል ነው እንደዚህ የሚላቸው ስሙ ብቻ። እሱ ግን ቪዲዮ ላይ የተናገረው ሌላ ነው የተናገረው ቪዲዮ ላይ። ሱብሃንአላህ የሰው ልጅ እንደዚህ ጽሙን አሳድጎ እንደዚህ ሲዋሽ አላህን አይፈራም። አስተግፊሩላህ አልዓዚም። ከዛም በኋላ እኔ ደውዬ አናገርኩትኝ አንተ እንግዲህ የውስጥህን የሚያውቀው አላህ ነው፣ እኛ በላይ ባየነው ነው የምንፈርደው። እኚህ ሰውዬ መስማማት አልቻሉም፣ አብረው መኖር አልቻሉም። ጉዳዩ እንደጀመርከው ናና አብረን እንጨርሰው፣ ሽምግልናው ላይ እኔም ስለነበርኩኝ ተገኝልኝ በምለው ሰዓት አልገኝም፣ አርብም ፕሮግራም አለኝ፣ ቅዳሜም ኒካህ አለብኝ፣ እሁድም እንደዚህ። እንዴ ለማጋባት ጊዜ እንደምትሰጠው ሁላ ሰዎች ችግር ሲገጥማቸው እንደ ተቋም ተገኝተህ መፍታት ትችላለህ፣ ካልቻልክ ደግሞ በሰላም እንዲለያዩ ታደርጋለህ። አይመቸኝም ሲል እንደዛ ከሆነ በቪዲዮ እንገናኛለን፣ አንተ የምትሰራውን ስራ ቪዲዮ ሰርቼ ሀጂም በተገኙበት ትልልቅ ሚዲያ ላላቸው ልጆች ሼር አደርጋለሁኝ እልካለሁኝ። ከዛም በኋላ እንግዲህ ውጤቱን የምትቀበለው ይሆናል ስለው እየሮጠ በፍጥነት ቅዳሜ ልተገኘልን